ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በየአራት ዓመቱ የእግር ኳስ አድናቂዎች በጉጉት የሚጠብቁት ትልቁ የእግር ኳስ ውድድር ይመለከታሉ። በሞቀ መንፈስ በጋራ የድጋፍ ዝማሬ አስደሳቹን የእግር ኳስ ትዕይንት እርስዎ በአካል መታደም ይችላሉ። እድሜ ለቪዛ በኢትዮጵያ ንግድ ባንክ ቪዛ የግብይት ክፍያውን ሲፈጽሙ የዓለም ዋንጫ የእግር ኳስ ጨዋታዎችን በቀጥታ መመልከት የሚያስችሉትን ዕድል ያገኛሉ። ነካ አድርገው ከፍለው ወደ ፊፋ 2026 የዓለም ዋንጫ ይጓዙ። አወዛጋቢ ስለሆነው በአዲስ አበባ ከተማ የቪአይፒ የይለፍ ወረቀት የተሰራጨው መረጃ የከተማ አስተዳደሩ የሐሰት ነው ሲል አስተባበለ። ፖለቲከኛው ጃዋር መሐመድ የይለፍ ወረቀቱን ወንጀለኞች እየተጠቀሙት መሆኑን ገልጾ ነበር። በአዲስ አበባ ከተማ ውስጥ ልዩ የይለፍ ፍቃድ ወይንም ቪአይፒ ፓስ በሚመስሉ ሰነዶች አማካኝነት የማጭበርበር ተግባራት እየተፈጸሙ መሆኑን የሚገልጹ መረጃዎች በማህበራዊ ትስስር ገጾች ላይ መሰራጨታቸውን ተከትሎ የከተማዋ ሰላምና ጸጥታ አስተዳደር ቢሮ መግለጫ አውጥቷል። ከሰሞኑ በውጭ ሀገር የሚገኘው ተቃዋሚው ፖለቲከኛ ጃዋር መሐመድ በማህበራዊ ትስስር ገጾች ባጋራው መረጃ መሰረት 120 ማፊያ ቡድን ሲል የጠራው አካል አባል ነው የተባለ ግለሰብ ኢትዮጵያን ዩዝ ፒስ ኤንድ ፕሮስፐረስ ሚሽን ሊግ በሚባል ድርጅት ስም የይለፍ ወረቀቶችንና መታወቂያዎችን እስከ 80 ሺህ ብር እየሸጠ እንደሚገኝ ገልጿል። እንደ ጃዋር ገለጻ ይህንን ካርድ የያዙ ሰዎች በፍተሻ ኬላዎች ላይ ያለ ፍተሻ እንዲያልፉ እንደሚደረግ፣ በመንግስት መስሪያ ቤቶች ቅድሚያ እንደሚያስገኝ፣ የመሬትና የመንግስት ኮንትራቶችን ለማግኘት እንደ ልዩ ማረጋገጫ ጥቅም ላይ እየዋለ ነው ብሏል። በማከልም አንዳንድ የፌዴራል ፖሊስ አባላት በሰጡት መረጃ መሰረት መሰል ወረቀት የያዙ ሰዎች በቦሌ አውሮፕላን ማረፊያ አካባቢ ሳይፈተሹ ለማለፍ እንደሚሞክሩና በጸጥታ አካላት ላይ ጫና እንደሚፈጥሩ መናገራቸውን ጠቅሶ የከተማው መስተዳድር ጉዳዩን እንዲያጣራም ጠይቆ ነበር። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በበኩሉ ዛሬ ባወጣው መግለጫ በማህበራዊ ሚዲያ የሚዘዋወረው መረጃ ፍጹም ከእውነት የራቀና የፈጠራ ስራ ነው ብሏል። ቢሮ በሁለት የተለያዩ አርማዎች አንድ የይለፍ ፍቃድ እንደሚሰጥ ተደርጎ የቀረበው መረጃ የመንግስትን ተአማኒነት ለማጥፋት ሆን ተብሎ የተዘጋጀ መሆኑንም ገልጿል። ቢሮ ባወጣው ማብራሪያ ማንኛውም የሁነት ፍቃድም ሆነ የቁስ የይለፍ ማረጋገጫ የሚሰጠው ፍቃድ ሰጪው ተቋም በራሱ የደብዳቤ መመሪያና ህጋዊ ሎጎ ብቻ ነው የተባለ ሲሆን ማህበረሰቡ እውነታን ከሚያዛቡ መረጃዎች ራሱን እንዲጠብቅና መሰል አጠራጣሪ ጉዳዮች ሲያጋጥሙ ጥቆማ እንዲሰጥ አሳስቧል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ሚያዝያ 30 ቀን 2018 ዓ.ም በመላው ሀገሪቱ 10 ትላልቅ ከተማዎች የጠራው ሰልፍ ተራዘመ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ የፖለቲካ እስረኞች እንዲፈቱ፣ የፖለቲካ የሚዲያና ሲቪክ ምህዳሩ እንዲሰፋ፣ የሀገር ውስጥ ግጭቶች እንዲቆሙ ህዝብ ድምጹን ያሰማል በሚል ሚያዝያ 30 ቀን 2018 ዓ.ም በ10 ከተማዎች የሚካሄድ ሰላማዊ ሰልፍ ጠርቶ የነበረ ቢሆንም ፓርቲው የሚገኝበት ትብብር ለኢትዮጵያ አንድነት የተሰኘ ቅንጅት ሰላማዊ ሰልፉ በቅንጅቱ በኩል እንዲደረግ መወሰኑ ታውቋል። የኢሃፓ ፕሬዝዳንት አቶ አብርሃም ሃይማኖት ለሪፖርተር እንደገለጹት ፓርቲያቸው ከእናት ፓርቲ፣ ከአማራ ጊዮናዊ ንቅናቄና ከመላው ኢትዮጵያ አንድነት ድርጅት ጋር በመሰረተው ትብብር ለኢትዮጵያ አንድነት የምርጫ ዝግጅት እያደረገ በመሆኑ ሌሎች ማንኛውም ሰላማዊ የፖለቲካ እንቅስቃሴዎች በትብብሩ በኩል እንዲደረጉ የቅንጅቱ ምክር ቤት ወስኗል። እንደ አቶ አብርሃም ገለጻ ሰላማዊ ሰልፉን ለመጥራት ገፊ ምክንያት ሆነው የተቀመጡት ቅድመ ሁኔታዎች መልስ ካላገኙ ሰላማዊ ሰልፉ እንደማይቀርና ጊዜው በጋራ ተወስኖ ሰላማዊ ሰልፉ እንደሚደረግ ታውቋል። ፓርቲው በተናጠል ሰላማዊ ሰልፍ መጥራቱን ተከትሎ ኢሃፓ ቅንጅቱን ሊያፈርስ ነው የሚል አሉባልታ ነበር ያሉት የኢሃፓ ፕሬዝዳንት ሰላማዊ ሰልፉን ጨምሮ ሰላማዊ የትግል አማራጮች በትብብር ለኢትዮጵያ አንድነት በኩል ይቀጥላሉ ብለዋል። ሚያዝያ 30 ቀን 2018 ዓ.ም ሰላማዊ ሰልፍ በ10 ከተሞች ጠርቶ ነበረ። እንግዲህ እንደሚታወቀው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከእናት ከመኢአድ ከአግን ጋራ በጋራ ትብብር ለኢትዮጵያ አንድነት የሚል ቅንጅት ፈጥሮ በዚህ ምርጫ ለመወዳደር አስፈላጊውን ነገር አድርጓል። ከ800 በላይ እጩዎች አቅርቧል። በጋራ እየሰራም ይገኛል። ስለዚህ በዚህ እንቅስቃሴ ውስጥ አብረን በአንድነት እየተጓዝን ስለሆነ በተናጠል የሚደረገው ነገር ሰላማዊ ሰልፍም ሆነ ሌሎች የሰላማዊ ትግሎች ጥቅም የላቸውም።
የቅንጅቱንም አንድነት አስጠብቀን መጓዝ አለብን በሚል ከቅንጅቱ ምክር ቤት ጋር በመወያየት ሚያዝያ 30 የጠራነውን ሰላማዊ ሰልፍ በቀጣይ ሰላማዊ ሰልፍ ቀኑን ይፋ አይደለም ገና ነው። ሰላማዊ ሰልፍን ጨምሮ ሌሎችም የህዝባዊ ስብሰባዎች የምርጫ ቅስቀሳዎቹንም በጋራ ለማድረግ ተስማምተናል። ስለዚህ አሁን ባለው ሁኔታ የሚያዝያ 30ው ሰልፍ ቀኑ ተለውጧል ማለት ነው። ከዚህ በኋላ ኢህአፓ ብቻውን ሳይሆን ሰላማዊ ሰልፉን የሚጠራው በቅንጅት በጋራ በመሆን እንደ ትብብር ለኢትዮጵያ አንድነት ይሆናል። ያስቀመጥናቸው አስቻይ ሁኔታዎች አሉ። ከዚህ በፊት ትብብሩ አስቻይ ለምርጫው መሆን ያለባቸው ነገሮች የተባሉ የፖለቲካ እስረኞች፣ የሚዲያ ነጻነት የመሳሰሉትን ሌሎችም በጣም አስፈላጊ የተባሉ ከዚህ በፊት እንደ ኢህአፓም እንደ ትብብርም ስንጠቅሳቸው የነበሩ ጉዳዮች እንዲፈጸሙ እነርሱ የማይፈጸሙ ከሆነ ደግሞ ያው ቀኑን በቅርቡ ይፋ የምናደርገው ሆኖ ሰላማዊ ሰልፉን በጋራ ሆነን ቅንጅቱ ይፋ ያደርጋል ማለት ነው። ቀኑ ግን አሁን ላይ በዚህ ነው ማለት አንችልም፣ አልተወሰነም። ነገር ግን በዚህ ምክንያት ሚያዝያ 30 የተጠራው የኢህአፓ ሰልፍ ወደ ቅንጅቱ በጋራ ሌሎችም የሰላማዊ ትግል አማራጮችን ማድረጉ ሞር ውጤታማ ያደርጋል። የሚፈልገውንም ጉዳይ እንዲፈጸም እና የምንፈልገው ምህዳር መስፋት እና ሌሎችም የሰብአዊ መብት ጥሰቶች እንዲቆሙ የሚያደርግ ጠንካራ ሰላማዊ ትግል በጋራ ቅንጅታችን ማድረጉ ጠቃሚ ነው። ምርጫም በአንድ ምልክት፣ በአንድ ስም፣ በአንድ ማኒፌስቶ የምንወዳደር ስለሆነ አንድነታችን ላይ ጠላት ጣልቃ እንዳይገባበትና አንዱ ክፍተት ለመፍጠር በመሃላችን በተለይ ሰላማዊ ሰልፉን ስንጠራና እንዲሁም በተለያየ ምክንያት ቅንጅቱን ኢህአፓ ሊያፈርሰው ነው የሚሉ አሉባልታዎች የካድሬ ዘመቻዎች ሆነ ተብሎ ሲሰራጩ ነበረ። ኢህአፓ ይህን ቅንጅት የበለጠ ያጠናክራል እንጂ አያፈርስም። አመራሩም ላለፉት 4 ዓመታት ከእናት ከመያድ ከአገንጋድ በጋራ ሰርተናል። አንድነት አለን። የሁኔታው የአፈጻጸም ነው እንጂ አፈጻጸም ላይ ጥቂት ክፍተት ነበረ። እሱን ነው አሁንም ያረምነው። በቅንጅታችን ውስጥ ፍጹም አንድነት አለ። ምርጫም የምንወዳደረው በአንድ ስም በአንድ ምልክት ነው። ቅንጅቱን የሚያፈርስ ተግባር አንፈጽምም። አመራሩም የዚህ የታሪክ ተወቃሽ መሆን አይፈልግም። በጋራ ማንኛውንም መስዋዕትነት ለመክፈልና ኢትዮጵያን ነጻ ለማውጣት ነው ይሄንን ጠንካራና ታሪካዊ ትብብር የመሰረት ነው። እንደ 97ቱ ቅንጅት በ3 ወራት የተመሰረተ ሳይሆን ላለፉት 4 ዓመታት በጋራ በትብብር በመስራት የተመሰረተ ጠንካራ ቅንጅት ነው። አሉባልታው የኢትዮጵያ ሕዝብ ሊያደናግረው አይገባም። ቅንጅቱ አይፈርስም፣ የበለጠ ተጠናክሮ ይቀጥላል። ወደፊትም የምናውጃቸው ብዙ ነገሮች ይኖራሉ። ስለዚህ አሁንም የሚያዝያ 30ውን በጋራ በቀጣይ ሌሎቹንም የተሻሉ የሰላማዊ ትግል አማራጮችን ለማድረግ ሰላማዊ ሰልፍን ጨምሮ በአንድነት ለመንቀሳቀስ ቁጭ ብለን መክረን የቅንጅቱ ምክር ቤት የወሰነው ውሳኔ ስለሆነ በዛ መሰረት ነው እየሄድንበት ያለ ነው። ጠቅላይ ሚኒስትር አብይ አህመድ ለትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የስልጣን ጊዜያቸውን ለ1 ዓመት ማራዘማቸውን ተከትሎ ህወሓት ሹመቱ የፕሪቶሪያውን ስምምነት ይጥሳል በማለት መቃወሙ ይታወሳል። ካለፈው ሳምንት ጀምሮም ከላይኛው እስከ ታችኛው የወረዳ መዋቅር ያሉ ምክር ቤቶችም በየደረጃቸው ስብሰባ እያካሄደ ሲሆን የከተማ ምክር ቤቶችም ስብሰባ ካካሄዱ በኋላ የድርጅቱን ማዕከላዊ ኮሚቴ ውሳኔ እንደሚቀበሉት መግለጻቸውን ህወሓት በማህበራዊ ትስስር ገጹ አስፍሯል። ይህንን ተከትሎ በርካቶች ህወሓት የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከስልጣን ለማንሳት ሙሉ እንቅስቃሴ
እያደረገ ሊሆን እንደሚችል እየገለጹ ይገኛሉ። ሪፖርተር ያነጋገራቸው የአረና ትግራይ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ይኸው አካሄድ ፕሬዝደንቱን ከስልጣን በማንሳት ብቻ የሚያበቃ እንዳልሆነ ገልጸው ወደ ጦርነት ሊያመራ እንደሚችል ስጋታቸውን ተናግረዋል። ህወሓት የፕሪቶሪያውን ስምምነት ለማስፈጸም ቁርጠኛ ከመሆን የተነሳ ሳይሆን ጦርነት ለመቀስቀስ እንደ ምክንያት እየተጠቀመበት ነው ሲሉም ወቅሰዋል። በምርጫ 2012 የነበረውን መንግስት መልሳለሁ የሚለውን አዋጅ አውጀዋል። ከዚህ ጋር የተያያዘ የሰራዊት ጭምር ስብሰባ አካሂዶ ነበር። ወደ ድምጽ ባይገባም ይሄ ውሳኔ እንዲቀበሉ አድርገዋል ማለት ነው እና ይሄም የደብረጽዮን የነበረበት ስልጣን መመለስ ያኔ የነበረ ምክር ቤት መመለስ በወረዳም ደረጃ እንደዛ እያለ ነውና ያው ይሄ ደግሞ ምንም በህገ መንግስትም ብሎም ህጋዊ አልነበረም ያኔ። ምክንያቱም ህገ መንግስታዊ አልነበረም ምርጫ። ምክንያቱም ይሄ ነው የሚሆነው የኢትዮጵያ ምርጫ ምርጫ ቦርድ ሲመራ ነው እና ያኔ ደግሞ ምርጫ ቦርድ እውቅና ያልሰጠው ምርጫ ስለነበረ ቅቡልነት አልነበረም። እኛ ለራሳችን በመድረክ እንዳረና አልተሳተፍንም። እዚህ ህጋዊ ያልሆነ ምርጫ እንሳተፍም ብለን ተሳተፍንም ነበርና ያኔ ህገወጥ መንግስት ነው ለራሳቸው ወደ ስልጣን የመምጣት እድል ስለተፈተላቸው ያኔ ነው ደግመው ወደ ስልጣን የመመለሻ ምክንያት የሆነው። ወደዛ መልሻለሁ ካሉ ወደ ጦርነት ነው የሚሄነው። ያው ህወሓት በሚመጣው ጦርነት ህወሓት ሙሉ ተጠያቂ ይሆናል። ሌሎች ፓርቲዎችም አልተቀበሉትም፣ የትግራይ ማህበረሰብም አልተቀበሉትም። የባይቶና ፓርቲ ምክትል ሊቀመንበር አቶ ዮሴፍ በርሀ በበኩላቸው ህወሓት በ2012 ዓ.ም የነበረውን ምክር ቤት ቢመልስም 50 ሲደመር 1 የሚለው የምክር ቤት መቀመጫ ሊኖረው እንደማይችል ገልጸው በጦርነቱ ምክንያት ብዙ ጉዳዮች መቀየራቸውንም አንስተዋል። እንደ አምስተኛው የምክር ቤቱ አባላቶች አሉ ወይ ካልሽ የሉ። ኢቭን 50+1 መሙላት አይችልም። በጦርነቱ ጊዜ የሞቱ አሉ፣ በሀሳብ ልዩነት የወጡ አሉ። አሁን እዚህ ያለው ስምረት ፓርቲ እኮ አብዛኛው የምክር ቤቱ አባላት ናቸው። ከተቃዋሚ ፓርቲ ያለ ድምፅ ምናምን እያሉ የሚያስገቧቸው ነበሩ፣ እነሱም የሉም። የሆነ ውሳኔ ይወስናሉ፣ ከላይ አሚው ነው የሚወስነው። ደን ከፈጻሚው ወደ ማዕከላዊ ኮሚቴው ይወርዳል። ከድሮ ጀምሮ የነበረ ትሬንድ ነው። ይሄ አሁን ያመጡት ምናምን አይደለም። ምንም ነገር ቀይሮ ማያውቁ ወደ ማዕከላዊ ኮሚቴ ይወርዳል። ከማዕከላዊ ኮሚቴ በራሳቸው የፈጠሯቸው አደራጅቶች አሉ። ማህበራት ምናምን የሚሏቸው ሀፋሽ ማህበራት ነው የሚሏቸው። እነዚህ የወጣቶች ማህበር፣ የሴቶች ማህበር፣ የገበሬዎች ማህበር፣ የተጋዮች ማህበር ምናምን አላቸው የራሳቸው። ወደ እነሱ ይሄዳል፣ ወደ ተቋማት ይሄዳል። በራሳቸው የሚቆጣጠሯቸው ተቋማት እንደ ሚዲያ ተቋማት ምናምን ማለት ነው። እነ ትዕምት፣ እነዚህ ንግድ ድርጅቶች ምናምን። ጎን ለጎን ደግሞ ወደ ምክር ቤቶች ይወርዳል። ምክር ቤቶች የወረዳ የከተማ ማለት ነው። ደን በዛ አድርገው ነበረ ውሳኔዎችን እያስተላለፉ የመጡት። ህዝብ አይወስንም፣ ህዝብ ወስነዋል ይላሉ እንጂ ከላይ የተሰጠውን ነው የሚያጸድቀው፣ ከታች ያለው ማለት ነው። አሁን የጨመሩት ነገር ቢኖር ምንድነው? ሰራዊት መኖሩ ነው። ኮርና ከኮር በላይ የሚባሉት የሉም። እነሱ መጨመራቸው ነው እንጂ ተመሳሳይ ነው። ኦልሬዲ ለሞርዳን 30 የቆየ አካሄድ ነው፣ አሰራር ነው። እና አሁንም እየሰሩ ያሉት ያንን ነው። ሰራዊትም ጨምረዋል። አሁን ያንን መንገድ ይዘው ነው እየሄዱ ያሉት። በጣም የተጠበቀ ነው። ምንም የሚቀይሩት የላቸውም። ኦልሬዲ ከላይ የሆነ እርምጃ መውሰድ ሲፈልጉ የራሳቸውን ውሳኔ የህዝቡን ለማስመሰል የሚያደርጉት ነው። ያንን እያደረጉ ነው። ነክስት የሚሆኑ ልክ ወረዳዎቹ ምናምን እንደጨረሱ ሰራዊቱ የህዝቡ ውሳኔ መከበር አለበት ብሎ ይመጣል ይችላል ማለት ነው። ደን ከላይ ያሉት ደግሞ አይ ሰራዊቱም ህዝባችንን አስገድዶናል፣ እየገፋን ነው፣ ፈጽሙ እያለን ነው፣ ዘገያችሁብን እያለን ነው። ስለዚህ የህዝብን ፍቃድ ከህዝብ ፍቃድ ስለማንወጣ መፈጸም አለብን ብለው ይመጡልሻል። ያን ነው የሚያደርጉት። አሁን ከታች ህዝብና ሰራዊት የወሰነው ውሳኔ ሆኖ ተግባራዊ ይደረግ ብለው ታደሰን ወደ ማንሳት ይመጣሉ። ምክር ቤቱን ይጠሩታል። ባይዘው የክልሉ ምክር ቤት በ3-4 ነገሮች የለም የሚል ሀሳብ ነው ያለን። 2012 ላይ የተካሄደው ምርጫ ኢቭን ህጋዊ ቢሆንም ማለት ነው ቶታሊ ኢፍትሃዊ፣ ነፃነት ያልነበረው፣ ሰዎች ተገደው ቲፒኤልኤፍን የመረጡበት፣ ኢቭን ኮሮጆ እየተገለበጠ የተሰራበት ምርጫ ነው የነበረው። የቀድሞው የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳን ከስልጣን ለማንሳት ሲደረጉ የነበሩት ጥረቶች ተመሳሳይ መልክ ይዘው አሁንም በጀነራል ታደሰ ላይ እየተከናወኑ ነው ያሉት አቶ ዮሴፍ የሌተናል ጀነራል ታደሰ ወረደ ቀጣይ እርምጃ ግን ከአቶ ጌታቸው ረዳ የተለየ እንደሚሆንም ግምታቸውን አስቀምጠዋል።
ሰራዊቱም አለ። በታደሰ በኩል የሚኖሩም ይኖራሉ፣ ግን እንደነሱ ኃይል የሚኖራቸው አይመስለኝም። ለእኔ ታደሰ መጀመሪያ ላይ ትንሽ እንገዳገዝ ይችላል። ከዛ በኋላ ግን ቤቱን ዘግቶ የሚቀመጥ ነው የሚመስለኝ። ቤቱን ዘግቶ ስልኩን አጥፍቶ የሚቀመጥ ነው የሚመስለኝ። እነሱ ወደ የፈለጉትን ይላሉ። ከዛ በኋላ የሚመጣ ኦሬዲ ትላንትና የአምባሳደር አዲስ ዓለም ባሌማ ሲያወራው እንደነበረ ከሆነ ከሻዕቢያና ከሱዳን ከፋኖ ጋር ሆነን ፌዴራል መንግስትን እንወጋዋለን አይነት ነው ሲወራ የነበረው። ስለዚህ ያ ነው ወደዛ እየገባን ነው የሚል ሐሳብ ነው ያለ። በክልሉ ከላይኛው እስከ ታችኛው መዋቅር ያሉ ምክር ቤቶች ስብሰባ እንደቀጠለ ሲሆን በቀጣዮቹ ቀናትም ከወታደራዊ አመራሮችና አጠቃላይ መዋቅሩ ጋር ስብሰባ ይደረጋል ተብሎ እንደሚጠበቅ እየተገለጸ ይገኛል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል።